ሲኖርክ ፈላጊው ራሱ ብዙ ነው። ያኔ የተዋችሁን ዛሬ የፈለጋችሁን ደህና ናችሁ ብላለች ሀይሚዬ ማለት ነው። እውነት እኮ ነው። ከሌለን ማንም አይፈልገንም፣ ካለን ግን እንነጠፍላችሁ ነው የሚሉን። የወደቀ ዛፍ መርጠቢያ ብዙ ነው ነው ምንድን ነው መርጠብ ምንድን ነው የሚባለው? ጋይስ መርጠቢያ ይበዛበታል ነው የሚባለው። አየኔ ነገር ደባለኩት እኮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ ቡራና ሀይሚዬ እንግዲህ በአዲስ ነገር ጠብቆን ብለዋል። በሀይሚዬ ቻናል ይለቀቃል ማለት ነው። ጅንኑ በቃ ጅንን ብሎ ዛሬ ቤት ፎቶ አነሳስ ተጀንናችኋል። በቃ እንዴት እንዳማረባቸው ደግሞ ሰሞኑንም አልተቻሉም። በቃ ዛሬ ራሱ በአዲሱ መኪና ፏፈሽ ሊሉ ነው። ቅዳሜን እንግዲህ በቃ አልኳችሁ የሌለ ነው። ምርጥ በቃ በምርጥ ፕሮግራም ነው የሚመጡልን። ምን እንደሆነ ግን አላቅም፣ ምን እንደሆነ አላቅም። ያው አላየንም ገና ኮሚኒቲ ላይ ፖስት ተደርጎ ነው ያየሁት እኔ። ሰሞኑን በቃ ይቀወጣል የሌለ ገና ቡታጅራ ሊሄዱ አይደለ እንዲ አሁን ከ15 ቀን በኋላ ቡታጅራ ናቸው በዓልን እዛ ነው የሚያከብሩት። እናማ አዳዲስ ነገር ነው የሚፖሰተው፣ አዳዲስ ነገር የሌለ በቃ ጅንኑማ በቃ ተጀንኗል። በዛ ላይ ደግሞ የጅንኑ እናት የሆነ መልእክት አስቀምጣለች ሙሽዬው ማለት ነው። እሱንም ከነሱ አንደበት ትሰማላችሁ፣ ስለ መኪናው ማለት ነው። ሙሽዬ በጣም ተደስታለች የሌለ ማለት ነው። እንዴት ብዬ ልንገራችሁ? በቃ የኔ ጀግና ልጅ፣ እኔ እኮ ባንተ ሁሌም እኮራብሃለሁ። የሰማሽ እንዳትሉኝ፣ የሰማሽ ደውላልሽ ነው ወይ ምናምን እንዳትሉኝ ቤተሰብ፣ እሱን ተውት ማለት ነው። እና መልካም መልካሙን ነገር እንመኝ። እሙሽዬ ገና በልጆችሽ ብዙ ነገር ታያለሽ። በቃ ልጆች በስርዓት ሲያድጉ ቤተሰብ ቀጥቷቸው ሲያድጉ እንደዚህ ነው። በቃ እንደ ጅንኑ አይነት ማለት ነው። እንደ ጅንኑ አይነት እና በልጅ እንዴት ነው ወልዳችሁ በልጅ አገኙት ይባላል አይደለ? በልጅህ አገኘው ጥሩ ነገር ስትሰሩ እኮ ማለት ነው። በልጅህ አገኘው መጥፎም ነገር ስትሰሩ እንደዛ ይባላል ማለት ነው። እና እንግዲህ የሙሽዬ እናት ጥሩ ስለሆነች ለቤተሰቦቿ ስለተመረቀች የተመረቁ ልጆችን ደግሞ ወልዳለች። ሀብትሽም ተናግሯል ትናንትና እንዳያችሁት። ታናሽ ወንድሜ እኔ ከጠበቅኩት በላይ ነው እያየሁት ያለሁት የሌለ በቃ ይገባሃል ብሏል። ደግሞ ይገባሃል የኔ ወንድም። ተመልካችንን በነገራችን ላይ እዚህ ደረጃ ለመድረስ ይህን መኪና ለመግዛትም ቢሆን የእናንተ እጅ አለበት። እናንተ የሚያሰባችሁት ነገር ይሙላላችሁ፣ ካሰባችሁበት ድረሱ ብሏል። እንግዲህ አሜን 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 ብለናል። እውነት ነው። እኛ ተመልካች ባና የላቸው ላይክ ባናደርግ እዚህ ደረጃ አይደርሱም። እውነት ለመናገር በዩቲዩብ ደረጃ ከመጣችሁ ማለት ነው ማንኛውም ፌመስ ዩቲዩበር እኛ ነን ያሳደግናቸው። ቁም ነገር ማለት ነው። እያየን ላይክ እያደረግን ምናምን እና ልንመሰገን ይገባል። ተመልካች ሊመሰገን ይገባል። እኔን እያልኩ አይደለም ተመልካችን ነው እና ደግሞም ይገባቸዋል። እና ደግሞ ከጠንካራ ሴት ጎን ስትሆኑ ጠንካራ ትሆናላችሁ፣ ብርቱ ትሆናላችሁ ብሏል። እሱም ጨረቃዋ ናት ጠንካራዋ ማለት ነው። እና እዚህ ደረጃም ለመድረስ ተመልካችም ከምንም በላይ ፈጣሪ ነው። በነገራችን ላይ ፈጣሪ አለ፣ ከፈጣሪ በታች ቤተሰብ አለ፣ ከቤተሰብ በታችም ደግሞ ሀይሚ ተመልካች አለ፣ ጓደኛ አለ ማለት ነው። ቁም ነገር እና ሁሉም ሊመሰገኑ ይገባል። ጅንኑ ከዚህ በላይ እንጠብቃለን። ጀነን እያልክልን በመኪና አይደለም የምታቆሙት እናንተ። መኪና ገዝታችሁ ማቆም የለባችሁም። ቤት አለ ገና የሚጠበቅባችሁ፣ መኖሪያ ቤት፣ የራሳችሁ ቤት መግዛት አለባችሁ። ብዙ ነገር ማለት ነው። ጨረቃውም የራሷ ነገር እንግዲህ በቅርብ ታሳየናለች ማለት ነው። ዛሬ ያየነው የጅንኑን ነው። ቀጣይ የጨረቃዋን እናያለን። ኧረ ብዙ ነገር ነው ያለው ቤተሰብ። እውነት ደጉ ተመንደጉ፣ ፍቅራችሁ ብዝት ይበድላችሁ፣ ካሰባችሁበት ድረሱ። ሌላ ምን ይባላል? ምንም አይባልም። እና እኔ በበኩሌ በጣም ደስ ብሎኛል። ሰሞኑን ያየነው ነገር እንግዲህ በዛ ላይ በጣም የሚያምር ደስ የሚል መኪና ነው። ደግሞ መኪናውን ደግሞ ስወደው ከረሩን ብታዩ እንግዲህ ቡራዬ መቼም ከአዲስ አበባ ትቀበለኛለህ አልልም።
ቡታጅራ ሄጄ ስለማላቅ በዚህ መኪና ቡታጅራ ወስደህ ብታዝናናኝ ደስ ይለኛል። ደስ ይለኛል። ደግሞ አንተ ታደርገዋለህ አታደርገውም አይባልም። ታስታውቃለህ መልካም ልጅ እንደሆንክ ማለት ነው። እና እውነት በጣም ደስ ይላል። ዛሬ እንግዲህ ያው በጉጉት እንጠብቃለን። ምርጥ ቪዲዮ ይዘውልን ይመጣሉ ሀይሚዬና ጅንኑ ማለት ነው። ስሙ ጸድቋል፣ ጅንኑ ተብሏል። እሺ ያላወቃችሁ እወቁ። የቡራዬ ስም ቅጥል ስሙ ጅንኑ ነው። እሺ እኔ ከዚህ በኋላ ጅንኑ ብዬ ነው የምጠራው። ጅንኑዬ እና እንደዛ ነው። ለማንኛውም ውድ ቤተሰቦቼ እንግዲህ በዓልም እየደረሰ ነው። ፏፈሽ እንላለን። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ሰብስክራይብ እየጨመረ አይደለም። በእርግጥ እኔ ሰሞኑን እየሰራሁ አይደለም፣ ትንሽ ቢዚ ነበርኩ ማለት ነው። እና ከዚህ በኋላ ግን ጠንክሬ እሰራለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ እና አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ የኔ ምርጦች፣ የኔ ምርጣ ምርጦች፣ ሀገሬ ልጆች።